ክቡራን ኢትዮጵያውያን ደስ የሚል ወሬ ማዕት እየመጣ ነው። አለ ማምለጫ የለም። ካሁን በኋላ ማምለጫ አምታለኝ ዘን ኤክስፔሪንስ ፋኖ ዘን የነገርኳቸው ማምለጫ የለም። ምንም ነገር ማምለጫ። አሁን ደግሞ ቴዲ አፍሮ መጥቶ ያልቀዋል። ይህ ሁሉ ቡካት ሰዎቹ በስምንተኛው ወር በስምንተኛው ቀን አወጣው። 8 ዓመቱ ተመረጥኩ ብሎ ሊመጣ ሲል ንጉሱ አይደለ እንዴ? አሁን ቴዲን መንካት ይችላሉ? እስኪ ትንሽ ላጥላጥ እናርገው። ሰዎች የቆሪጥ ነገር እንደምታውቁት ነው። እዚህ የትናንትና ይሄ አልበም ከመውጣቱ በፊት እንዲህ ትል ነበር። የባህር በር ያሳጣንን ውሳኔ ማን ወሰነው ብሎ ይመጣል ሰውየው። በኋላ የህግ ያልወሰነው ተወካዮቹ ያላዩት ቢያንስ ካስፈጻሚ ካቢኔ ያላየው ውሳኔ ማን ወሰነው? ለካዲው አይጠቅምም። እንኳን ለተካደው አይደለም እርግጥ የተካደውንማ ትጎዳዋለህ እኮ። የተካደው ግን መልሶ ያገኘዋል። ያንን ያንተ ፊርማ ይፈልጋል እንደ ኤርትራው። አንተ ከመምጣት በፊት ኤርትራው የፈረመው በደሙ እኮ ነው። ሰዎቹ አልገባው የፈረመው ሰው የለም። መለስ ዜናዊ ፈርሞ የለ። ዓለም አሜሪካ ጠቅላላ ዩናይትድ ኔሽን አንተ ወረቀት ስትፈልግ ድረስ እዛ በሻሻ ጋር ሰዎች ያጣድፉታል። ዝም ብላችሁ ብቻ የዛሬ ጨዋታ ቴዲ አፍሮን በፍጹም አትነካው። ምን አይነት ኢትዮጵያዊ እንደሆንክ ደግሞ እዚህ እናሳያ። ቆሪጤ ካዱ መልሶ ይጎዳዋል። ችግሩ ምን ታሪፍ የለ ምናምን የለ ነፃ ወደብ ነው። ነፃውን እንጠቀምበታለን ማለት ነው። ስለዚህ አሁን ወንዝሽን ፈልጊ። እዛ በሻሻ ደረሰ እነዚህን በሻሻ ጋር ወንዝ ፈልጊ መደበቂያ። እንደዛ ነው ብሎ ያለው ደግሞ ጫት በጣም እየቃምሽ ነው። ሰውነትሽን ጥሩ አይደል ቆሪጤ። ይሄ መግቢያ ነው። ሰው ኤርትራ ነፃ ሀገር ከሆነች አሰብ ነፃ ወደብ ይሆናለኝ። ሰዎቹ እንደዚህ ነበረ የምትለው አይደለ እንዴ? ባለላቸው ሰዎቹ እንዲህ አይነት ቅዠት በፍጹም ቢሆን ነገር አይደለም። እየነገርኳቸው ነው። ስትተውት አሰብ ስትል የነበረችው ከትናንት ወዲያ አራዳው መቶላት ሲያረጋት ይኸውላችሁ የሚሉት ነገር አሁን አታመልጧትም። አባይ ሞላል፣ አባይ ተገድቧል። አባይን የገደበው ማን ነው? አብይ ነው። ዘን ቴዲሻ ሙዚቃው መጣ፣ ተጀመረ፣ ጀንበር ብሎ መጣ። ይገደቡ ይዋሉ ለልማት በከንቱ ፈሰዋል ለብዙ ሺህ ዓመታት። ሙዚቃ የሰማችሁ የሚለው ጀንበር ላይ ምንድን ነው የዘመረው? ወንዞች ገደቡ ይዋሉ ለልማት። ይህንን ታዲያ በተግባር ያሳየ ማን ነው? አብይ። ኢትዮጵያ አሁን ነጋላት። አሁን ጨለማው አበቃ። አሁን ምሽቱ ነጋ። ምን ትለኛለህ? አብይ ነው የሚጻፈው የመጀመሪያው እንትን። ሁሉ ጫት ቢሆንልሽ ደስ ይልሽ ነበረ ቆሪጤ። አለቀ እኮ ጫት ምን ራሱ ደምጁ። አንድ አሪፍ ዳክመንተሪ ይዤ መጥቻለሁ። ኢትዮጵያንስ ነን የሚሉት እነዚህ ምን አይነት ኢትዮጵያዎች እንደሆኑ ዝም ብለን አይደለም። ለታሪክ እኮ ነው የምንሰበስበው። ለታሪክ ነው የምንሰበስበው ሰዎች። አሁን እኮ ማምለጫ የቴክኖሎጂው ነገር እነሱ ቴክኖሎጂው አልገባቸው እንደፈለጉት ነው የሚቀባጥሉት። አብይ አህመድ ምንድን ነው ለኢትዮጵያኖች? ይሄ ነው እንግዲህ በዳክመንቴሽን አቀርብላቸዋለሁ። አሁን በሚለውን አብጂ እኮ ማረገው ነገር የለም ትላለህ። ዳስጣል አለና የአርበኛዎቹ ልጆች መጣን፣ ባንዲራውን ከፍ አድርገን አለ። ባንዲራውን ከፍ አድርጎ ኢትዮጵያ እያለ የአርበኝነትን ባንዲራ ይዞ የገሰገሰው እቺ ባንዲራ ከፍ ያደርጋል። በፊት የመጣው ማነው ካልከኝ አብይ አህመድ ነው። ምንም ማድረግ አልችልም። የኤርትራን ባህር ሲሻገር ሙሴ በትሩን ሲያሳርፍ ይላል። ቴዲዮ አልኩ። ቴዲዮ ትሆናለህ አልኩት። አንተ ወይ ደግሞ ቴዲ አፍሮ ማን እንደሚያሸንፍ የኢትዮጵያ ልጅ የትኛው እንደሆነ ደግሞ አሁን አሳያል። አንተ ለጊዜው ሽጉጥ ይዛል፣ ግን ፋኖም ይዘው እየመጣ ፋኖ አንድ ነገር እሱን ከነካኸው ጉድህ እንደሚፈላ የታወቀ ነው። ምርጫ አይሰራም እኮ ነው የሚል ቴዲ አፍሮ ሳይሆን ቴዲ ዮ ሻዕቢያም ወያኔም
ፋኖም ሸኔም አንድ ናቸው። ሁሉም የዝቃ እንደፈለግሽ በውሱን ቀላል ነው። እሱ ፕሮብለም አይደለም ለኔ። ሰዎች አንድ ትንሽ ኤፒሶድ አድርገን ወደዛ ነው ከነኩት ግን ኢትዮጵያን ነኳት ማለት የጫካ ሰዎች በፍጹም ያሰለጠኑ ሰዎች በፍጹም ሊሆን የማይችል ነገር እንደሆነ አውቃለሁ። ሰዎች እዚህ ጋር ደግሞ ትንሽ ኦኬ ስሙልኝ፣ የመጨረሻው እዚህ ጋር እመጣላችኋለሁ። ይቅርታ አድርጉልኝ። ምን አይነት ሀገር እንዳለ ፍትሃል ነው ምን ያለሁት። የብልጽግና መንግስት አልበሜ እንዳይወጣ አደረገ ብዬ መግለጫ ልሰጥም ይችላል። ከዛስ የወቱ አቴንሽን ስብና ገበያውን አጣጥፏታ ይሞታል። ልማታዊ ዘፋኝ ልባል እንዴ ውፍቴ ቴዲን መሰለ አንበሳ ልማታዊ ይባላል። እኛ እንደ ውሻ የተገረፍን ከወያኔ ከስንቱ የተባለን ያቋቋምነውን ፓርቲ መጫወቻ አልታረጉት ነው። ይኸውላችሁ ኦሮሚያ ነው የሚለው ጸጉሩ መጫወቻ አይደለም እኮ መግዛት አቃተህ እኮ አልቻልከውም። በፍጹም ማስተዳደር አልቻልክም። የኢትዮጵያ ህዝብማ እድል ሰጥቶ ነበር። እኛ ተገድለን ገድለህ ምናምን እኮ የገደልክ መቆየት ፈለግ አልቻልከውም። በፍጹም አልሰለጠንክም። ስለዚህ ዞር በል ይልሃል የኢትዮጵያ ህዝብ። እኛ ስንት ሞተን ያመጣ ነው የሚለው እኮ እኛ ኦሮሞዎች ለማን ነው? ኦሮሞዎች እዚህ ጋር የሉም። ላጭት ነው ወላሂ። ዘፈን ዘፍኖ ግጥም ሰርቶ አይቻል አቅም ተዳፉ ሲሰድብ ይውላል። ሰውዬ ምን ነው እቺ ሩሲያ ሄዳችሁባት 90 ሚሊዮን ብር እኮ በጣም አስቸጋሪ ነው። አመልታ ወርበል ጠቅላላ የሚሰራ ነገር አይደለም። ሰዎች ለኢትዮጵያ እነዚህ ኢትዮጵያ የሚሉት የሰበሰብን የምናስቀምጣቸው ነገሮች አሉ። እኔ ለራሴ የማደርገው ነው። ይሄ ነው ኢትዮጵያ የሚባለው። ይሁላችሁ ማአት ነገር ማድረግ ይቻላል፣ ግን እንደዚህ አይነት ኢትዮጵያ ነው ይሰ አይደለም። እንደዚህ አይነት ቆማጣ ምግብ እየጋበዝኩ ነው። ምረጥ ለማኝ አንቺ ብላ ይዘሽ ማሽልብ አብረን ነው በጣም ይቅርታ አድርጉልኝ። ሰዎቹ የሚናገሩትን አያውቁም። ምን አባቴ ላድርግ? ስክሪን አድርጌ ላመጣው አልችልም። ያቀረብኩላችሁን ተቀብለው መሄድ ነው። እንዲህ አይነት ኢትዮጵያ ነው ግን የሰሩት ባለጌዎች። ከፍልሻለሁ እንደ አይዳል ብዙ እኔ ጥርስ ነው ምረጥ ለማኝ አንቺ ብላ ይዘሽ ማሽልብ አብረን ነው አራብሽ ነው ከፍልሻለሁ እንደ አይዳል ብዙ እኔ ጥርስ አልኩሽ። እኔ እንጀራ ምበላች ግማታ ሌላትና ያው ከድንቁርና ጋርና ከሙስና ጋር በጣም አልቻሉም። ራስሽ ቢነ ከፍልሻለሁ ግቢ ለማኝ ዶክተር አማራ እንዲህ ነው ብትረገጠው እናትን ለያለ የለውን ትሰሙታላችሁ። ቆማጣ ምግብ እየጋበዝኩ ነው ምረጥ ለማኝ ከዛና አልከስ እናትን የጃዊሳ ፎቶን አድርገህ እናትን ለምዳ ሴቶቻችሁን እልካቸዋለሁ። ብር አይናቸው ላይ በትናለሁ። ቂጣቸው በጥፍ የነበረ ሰዎቹ አብቹ ኢትዮጵያ ይሄ ነው። አማራን እረግጣለሁ፣ ገድላለሁ፣ መንፋት ብቻ ነው የምፈልገው እንጂ ሌላ ነገር አልፈልግም። እገዛሃለሁ ስልጣን ላይ ቁጭ ስላደረገው ሰዎች የአብቹ ኢትዮጵያ ይኸውላችሁ ሰዎች ይኸውላችሁ ይሄ ነው። በዚህ ድሃ ህዝብ ገንዘብ እየበላና እየጠጣ እንዲህ የጠበደለ የኦሮሚያን አርማ እንደምታዩት እንደዚህ በክንዱ ላይ ለጥፎ የኢትዮጵያን ሰንደቅ ዓላማ እያቃጠለ እነዚህን ነው እንግዲህ ኢትዮጵያኖች ናቸው የአብይ አህመድ ወታደሮች። እነዚህ የምትዋቸው ኦሮሚያ ክልል የሚገኙ የሚሰሩት ግፍና በደል ተገቢ አይደለም ብለን በተደጋጋሚ ብንናገር አዳማጭ አልሰማው። እንዲህ ነው የሚሰሩት። የኢትዮጵያን ባንዲራ እንዲህ የሚያነዱትን ተሸክመን እስከ መቼ ነው የምንጓዘው? ፋኖ በክብር እያውለበለበ ይንቀሳቀሳል። ይሄ ደግሞ እንደዚህ ያቃጥላል። ታይዋለህ።
ይሄኛው የኦሮሚያ ክልል ወታደር ነኝ ብሎ በዚህ ሁኔታ ሲሰራ የፌዴራል መንግስቱን ወይም የመከላከያውን ልብስ ለብሶ ደግሞ እንዲህ አይነቱ እንዲህ ይለናል የኦሮሞ ጥጋበኛ ሰዎቹ። ይሄ ነው እንግዲህ እንዲህ አይነት መንግስት ነው የተሰጠው መንግስት ነው እንዲህ አድርገው ህዝቡን ያበሳበሰው። አማሮችን እንዴት አድርገው ማጥፋት እንደሚፈልግ አይተን ኢትዮጵያዊ ሆኖ ይሄ ነው አሰማን የሚያመጣው። መጨረሻማ ፈረሰ። ፍንፍኔ ለኦሮሞ፣ አሰብ ለኢትዮጵያ። በጣም እኮ የሚገርም ሎጂክ እኮ ነው። የሁላችሁ እንዲህ አይነት ነገር ነው ያደረጉት። እንቀበላቸው ነው በአራት አቅጣጫ ገብተን ፋሳ 4 ኪሎን ትቀበላለህ። ፈስና ምኞት አይከለከልም ይላል አማራው። አንዳንዴ ልክ የሆናችሁት በአባባልና በአንዳንድ ነገሮች ብቻ ነው እና አባቴ ንቁ ኦሮሞ ሊቀልድ አይደለም እኮ 4 ኪሎ የገባ ወይም ደግሞ የአንድ ወር ፊርማ አይደለም ተፈራርሞ የገባ። እሺ 4 ኪሎ ምናምን ገና ደብረ ብርሃንን ምናምን ነው የምንቀበላቸው ሰዎቹ። እኔ የምለው ምንድን ነው ለምንድን እነዚህ እኮ ምንም እኮ ማድረግ አይቻልም በሉ ተብለው ነው። ለምን እንደዚህ ሆነ? ሰው እስከዚህ አይነት ጥላቻ በአማራ ኮርስ እድሜ ልኩን መግዛት ይፈልጋል። ወጣት ነኝ ባይ ነው 30-40 ዓመት ገዛለሁ ብሎ ምን አድርጎት አጭመላልቆ እንደሚወጣ ኢትዮጵያ የታወቀ ነው። ግን ነቁበት አይደለ? ፋኖሳ ይለቃቸዋል ወይ? እነዚህ ኮሎራቻለ እስከዚህ ድረስ መንግስት ላመጡት ሰዎች እነዚህ ወራዶች ይሄ ዶኩመንተሪ ነው። ሰዎች አካፍሉት፣ በእናታቸው አካፍሉት። ትል ብቻ ሰዎች ቦክሱ ላክ ነው ዶክተር አብይ እና ዶክተር አብይ እና ዶክተር አብይ ሳቅ ነው። መጀመሪያ መልሱ ሳቅ ነው እና ብላት ቦክሱን ዶክተር አብይ ወደ አሜሪካ አላከም። እኛ ብዙ ጊዜ ነው ደውሏል ትራምፕ እና እኔ እናንተ ለኢትዮጵያ አስቤ ነው እና በሚሳኤል በአውሮፕላን በተለያዩ መንገድ ሊመቷችሁ ነው፣ ያንን ለማስቀረት ነው የሚደውለው አለ እና ዶክተር አብይ የሰጠው መልስ ከማን ሀገር መሪ ጋር እየተነጋገርክ እንደሆነ ታውቃለህ ወይ ነው ያለው። ከኢትዮጵያ መሪ ጋር እኮ ነው እየተነጋገርኩ ያሉት፣ ይምቱና እንተያያለን ያለው ማለት ነው። ሁላችሁ ትራምፕን ነው እንደዛ ያለው ሰዎች። አቤት ጥጋብ! እንደነዚህ የጠገቡ አኒማልስ አይቻልም። እንደነዚህ ኃጢአተኞች አይቻልም። እግዚአብሔር ሰጥቷቸው፣ የኢትዮጵያ ህዝብ ሰጥቷቸው፣ የኤርትራ ህዝብ ሞቶላቸው ሰው እንዲህ አይነት ከሃዲዎች አይቻልም። አላውቅም፣ ግን ደህና ነው። ኢትዮጵያውያን ናቸው፣ ግን የሁላችሁ እዚህ ነው። የኦሮሚያ ባንዲራ አድርገው ነው የሚያደርጉት። በቃ እኮ የሽፍታ ሀገር ስለዚህን አስፈጅቻቸው ሆነ ሆነ የሚገርም አይነት መንግስት እኮ ነው የመጣው። ተመልካቾቻችን እንግዲህ ይታያቸዋል። እነዚህን ነው ይዘን የምንጓዘው። በዚህ ሁኔታ እየፎከረና እየሸለለ ወደድክም ጠላህም ሀገሪቱ የኢትዮጵያ ነች አትፍራ እያለ እንዲህ የሚል መከላከያ ነው አለ። ዛሬ የት ናቸው? ዛሬ ፋኖ የሚያደርገው ተጋድሎ ወዴት እንደሚያመራ ለዚህ እዩት። የኢትዮጵያን ባንዲራ ሳይሆን የኦሮሚያን እያንጠለጠለ የሚንቀሳቀስ የሚፎክር የሚሸልል ቁጭ ብለ እኔ ወንድሞች ውድ ኢትዮጵያውያን የሁላችሁ ባህር የሚለው ይሄ ነው። ከአሁን በኋላ እንፎክ እኔ እንደሚመስለኝ እግዚአብሔር ያመጣው እድል ነው። ይህ ሁሉ ስቃያችን እርስ በርሳችን ተማምነን መስራት ስላቃተን፣ በተለይ በኢትዮጵያኖች ሳይ ጦርነት የመጨረሻ ኃጢአት ነው የደረሰ። በተለይ ለእናንተ ለኢትዮጵያውያን ከአሁን በኋላ በሰላም ለመኖር እንጂ ሰውየውማ ይሄዳል። ሰዎች
ይጠረጋል። ግን ይሁልኝ ኢትዮጵያዊ እያለ ባህር እያለ ከኛ ጋር ምን አይነት ጦስ የሰውዬ አሁን ደግሞ 60 ከመቶ ታጁራን ተቆጣጠር ተብሎ ቢብሏል። ምንድን ነው የሚፈልገው? ከኛ ምንድን ነው የሚፈልገው? ከናንተ ምንድን ነው የሚፈልገው? ከኢትዮጵያውያን ምንድን ነው የሚፈልገው? ከትግሬዎች ምንድን ነው የሚፈልገው? ከኦሮሞ ምንድን ነው የሚፈልገው? ከአፋር ምንድን ነው የሚፈልገው? ከቤንሻንጉል ምንድን ነው የሚፈልገው? ከጋምቤላ ምንድን ነው የሚፈልገው? ሰዎች ከሱዳን ምንድን ነው የሚፈልገው? ከኛ ከኤሪትሪያንስ ምንድን ነው? ይሄ ነው ኢትዮጵያዊ። እንቀጥል ብቻ። የመጨረሻው ጊዜ ነው ሰዎች። ይሄ ዶክመንተሪ ነው። ከአሁን በኋላ እኛ በሰላም መኖር ነው ያለብን። እሺ ለው ካላዩን ቢቆሙም አያዩንም ይላል ኦሮሞ። ስለዚህ ኑና ከኛ ልምድ ውሰዱ። አሁን የትግላችን መጀመሪያ ምን መሰላችሁ? በወንዶቻችን ላይ የሀበሻ አሮጊት ስርስር የሚሄድ የኦሮሞ ወንድ ላይ ነው የምናደርገው። እኛ እናገባቸዋለን፣ ያገባውን ደግሞ እናፋታለን። እንዲህ የና ለማታለል እንታገላለን ይላል። አማራን ፍታ እንዲህ እያደረጉ የሚቀሰቅሱ ትውልዶችን ያፈሩ አሁን ጭንቁስ ገብቷል። እነሱም ለመኖር የማይችሉበት ሁኔታ ላይ ደርሷል። እነሱም ቦምብ ሼል መጣላቸው። ቴዲ አፍሮ እኮ መጣ፣ ሊይዙት ነው አሁን። ይሄኛው እውነት አይደለም እንዴ? ቴዲ አፍሮ 8 ዓመት ታግሶ መጣ አሁን አይደለም ለሰዎች። ስለዚህ ቢናገሩ ውሸት ነው። እሱን መቀርቀር ይችላሉ። እነሱ ናቸው ኢትዮጵያውያን። አማቾችም አሉ። ባላማቾቹ እንዳሉ ሆነው የኦሮሞ ቀሪ ትግል ካሁን በኋላ በወንዶቻችን ላይ ነው ማለት ነው። ደስ የምትል ልጅ ነች፣ ደስ የሚል ህዝብ። እንደዚህ አይነት ጥላቻ ውስጥ አስገብተው በውጭ ወንድ ወጥቶ ኦሮሞ ነኝ ይላል። ወደ ቤቱ ሲመለስ ደግሞ ያለችው ነፍጠኛ ናት። ጎጃምን ብንመለከት ከ3 4 ትውልድ ሰዎቹ የሚገርም እኮ ደግሞ እኮ ሁሉም እኮ ኢትዮጵያውያን እኮ የሚያስኮሩ ጀግኖች እኮ ቢሆኑ ጥሩ ነው። 6-7 ዓመት የታሰሩ ኤርትራ ውስጥ እኮ ናቸው። ተምረው እጅ የሚነግሱ ባህል ነው ወይስ ፍራንክ ነው አይገባችሁ። ግን መተዛዘቢያ ሆኖብናል። እንኳን ይሄ ነገር መጣብን። ውድ ኢትዮጵያውያን ብዙ ሞኝነት ተገልጧል ነው ብላችሁ። ይኸውላችሁ እዚህ ደግሞ አንድ ከሃዲ እስረኛ የነበረ ኤርትራ ውስጥ በኋላ የኦሮሞ ስምን እናገኛለን። ወደ ጎንደር ብንሄድ እዛ የጎንደር ቤተመንግስት ውስጥ የኦሮሞዎች ታሪክን እናገኛለን። ታየ ነው። በዚህ በምስሉ ላይ የምትታይ አንዲት ግለሰብ ፖሊስ መውሰድ ነው ታሪካችን ብሎ በቃ ወሎ ድረስ መጥተው የኛ ነው ሁሉም ነገር ወሰዱት። የአድዋ ጦርነት በጠቅላላ ሰዎች የሚገርም። እስከዚህ ደግሞ ይሉኝ መንገድ ላይ እንደዚህ እንግዲህ በዱላ ደጋግሞ ሲመታት ይታያል። ከዛ በኋላ ራሷን ስታ ትወድቃለች። እንግዲህ ይህንን የቀረጸው አካል ለአብሮት ቮይስ ኦቨር የሚሰማ ድምፅ አለ። ወደ ማና ቤት ይባላል። ፖሊስ ይህንን ካደረገ ሰው ሲበደል ለፖሊስ ነው አቤት የሚለው። ፖሊስ ግን ከሆነ ይህንን የሚያደርገው ወዴት አቤት ይባላል ይላል። እንግዲህ በተወሰኑ ደቂቃዎች ድረስ ልጅቷ አትነሳም። ሙሉ በሙሉ ተዝለፍልፋ ወድቃ ነው የምትታየውና ምን አይነት ጉዳት እንደደረሰባት ለማወቅ በጣም ያስቸግራል። እንግዲህ ምናልባት ይኸውና ደግሞ ሲመታ ፖሊሱ የያዘውንም ዱላ ይታያልና መቻኔ አዲስ አበባ ፖሊስ ቃላት የለኝም። በእንደዚህ መልኩ እንግዲህ ሴት ልጅ ላይ አንዳንዶች ይመጡና እንደ ያለ ነገር ሲታይ ምን አጥፍታ ነው ይላሉ። ምንም ብታጠፋስ ማለት እኔ ግራ ይገባኛል። ሰውን በእንደዚህ አይነት መልኩ በለው ደብድበው አማራ ከሆነ በለው እኮ ተብሎ ሌላ መሰላችን የወልቃጣ
እንዲህ አይነት እኮ ናቸው። ደግነቱ ፋኖ ተነሳ። አሁን ደግሞ ዘፋኙ መጥቶ ቁጭ አለላቸው። ቴዲ አፍሮ ሰዎች ከዚህ ያወጧት እሱን ማስቆም አይችሉም በፍጹም። ያናውጠዋል፣ አገሩን ያናውጠዋል። እሱን መከልከል አትችልም። ኮንፊደንስ ካለ ቴዲ አፍሮ ሙዚቃውን ልቀቀው እኮ ነው የለህም። ለማሰቃየት ለመምታትና ራሱን እስኪስት ድረስ በዱላ እንደዚህ ለመምታት ምን አይነት ምክንያት ይገባል? ማለት አንደኛ የህግ ጉዳይ አለ ምናምን ኮልኮሌ ውስጥ ላይ የሰገሰጋቸዋል። አንተ ራሱ እንዳትዘፈቅ አንድ ጅንስ እዚች ጋር ያለች ቡድን ይህንን ፕሮቴክት ታደርግበታለህ። በዚህም ያለፈ ደግሞ በዚህም ይወጣል። ይሄ ደግሞ ከጠዋት ውጭ ነው። አሁን የሞተ ግድብ ተነስቶ ብሎ የሚጮኸው በዚህ ምክንያት። እኛ ደግሞ ግን ማየት ያለብን ነገር ምንድነው መሰለህ? እቺን ሌላውም በተመሳሳይ ሶማሊያ የመሞቻቸው ጊዜ ስለሆነ ነው የማቀርብላቸው። ዶኩመንተሪ ነው። ስንት ጊዜ ስንት ስራ ያደረኩበት። ስለዚህ ሼር አድርጉት ሁላችሁ ኢትዮጵያውያን። እኛንማ አይደርሱብንም። እድሜ ለነፋኖ ንቃቱ ራሱ በቃ አብረን ነው የምንሰራ። እንደዚህ አይነት ሰዎች ነበሩ ነው የምለው። እንደዚህ ነበሩ ሰዎች የሉም። አሁን አይኖሩም። በትንሽ ጊዜ ውስጥ አይኖሩም። የኛን ጠላት የሆነ አምጥተሃል ወይ ጥፋ ወይ እንጥፋ፣ ኤርትራ ወይ ጥፋ ወይ እንጥፋ ማለት ነው። እናንተናችሁ የሚመጣው አሁን ዲስኦርደር ላይ ነው ያለነው። ኦርደሩ እየተናጋ ነው ያለው። እየተናጋ እያለ ብረቱ ግለት ላይ እያለ መተህ የራስን ዓላማ ታሳካለህ። ግሪንላንድን ቀበላ 2 ወር ሰጥቷቸዋል። ማይት ነው አሰብም የኢትዮጵያ ነው በላይ ነው እያልኩ ያለው። ማይት ነው አቅጣጫው መቀየስ ብቻ ነው። እንደ ወንዝ ዝም ብሎ ይሰጣል ነው ጌታው። ጉልበት ነው ብለሃል። አሁን ደግሞ ፋኖን ተጋፈጣ። ጉልበት ነው ብለሃል፣ ማይት ነው ብለሃል። ፋኖ መጥቶልሃል። ቴዲ አፍሮ መጥቶልሃል። ጉልበት ነው ብለሃል። በጭንቅላትና በአርት ቴዲ አፍሮ መጥቶልሃል። በጉልበት ደግሞ ፋኖ መጥቶልሃል። ኦሮሞ ሊበሬሽን ፍሮንት መጥቶልሃል። ግጠማ አሁን ግጠም። ኤርትራውን ቶ ባህሩን ቶ እና ወንዝ ተሻገር እስኪ። ሙሉ የወደብ ልማት የሚባል በዓለም ላይ ፕሮጀክት ውስጥ ዜሮ የሆነው ኤርትራ ነው። ለምንድን ነው እንደዚያ የሆነው? 1000 ኪሎ ሜትር ይዞ ዜሮ የሆነ አንድም ኢንፍራስትራክቸር የሌለው አሰብን ማስመለስ ጋበኛ አገርህ በዓለም ውስጥ የመጨረሻ አርጋሃት። የኢትዮጵያ ብር የመጨረሻ ከአፍሪካም አንተ ደግሞ ሰው ሆነ ስለ ሰው ትናገራለህ። ስለ ኤሪትሪያ እሱ ተው፣ ስለኛ ተው። አሁን እንደማትመጣ እናውቃለን። ኢትዮጵያ ውስጥ ስንት ጊዜ ይኖርሃል ነው የምልህ ያለው። ቴዲ መጣለ አሁን እኮ ነው የምልህ ያለብን። ጊዜው አሁን ነው አልኩ። ባንተ ፕሮግራም ሰራ እንደ ፖለቲከኛ የታሪክ ምሁርና ፈላስፋ ሆኖ በመቅረብ ገባናል ረጎ እንዲቆጥ እና ሰው የባህር በር ሲባል ልትዋጉ ነው እንዴ ብሎ እንዲያስብ አደረገ። ለብዙ ጊዜ ስለተቀጠቀጥን የባህር በር ሲባል እንዴ ይላል፣ ይፈራል፣ ይደነግጣል፣ ይጨነቃል። ኤርትራ የሆነችበት ምክንያት ይፈርሳል። መነሻ አመክንዮ መነሻው ኤርትራ እንድትሆን ያደረጋት ሌሎቹም የተቀበሉት ኢትዮጵያ የባህር በር እንዳታገኝ። ምን ለማለት እንደፈለገ ለራሱም የሚገባው አይመስለንም። ኤርትራ ከነ ባህሯ የብሷና የአየር ክልሏ ከኢትዮጵያ በፊት በአገርነት የታወቀች መሆኗን ዳንኤል ያውቅ ይሆን? ኢትዮጵያ የባህር በር ከየትም ብታገኝ ከኤርትራ ማግኘቷ እኮ አይደለም። ለምሳሌ ሶማሌዎች ወይም ሶማሌላንድ ወይም ጁባላንድ ለኢትዮጵያ ወደ ቢሰጡ ኤርትራ የሆነችበት ኢትዮጵያ ወደ ክቡራን ኢትዮጵያውያን፣ ይሄ ለእኛ ለኤርትራውያን እንደ ሬከርድ ይያዛል። አይደለም ታሪካችሁ ሆኖ ይቀመጣል። አንፎርቹኔትሊ ታሪካችሁ ሆኖ ይቀመጣል። ለእኛ ደግሞ ምን ያህል እንደምትንቁን፣ ምን ያህል አገር እንደ አገር መንግስት እንደሚንቀን የኢትዮጵያ ይህ ነገር ኮሬክት የምታደርጉት እናንተ ብቻ ናቸው። ታሪካችሁን የምታስተካክሉት እናንተ ናችሁ። የእኛ ታሪክ ግን ይሄ ነው። ኢትዮጵያኖች መጨረሻ ከዚህ ሁሉ ጣጣ ከኃይለ ሥላሴ ጀምሮ መጨረሻ እንደዚህ አይነት ሰዎች ደግሞ መጥቀኛ ምንም ሳና ይሄ ታሪካችን ሆኖ ይቆያል። የኢትዮጵያ የእነዚህ ሰዎች ኢትዮጵያ ይሄ ነው። እንዳትሰጥ የምትፈልገው ኤርትራ ነው።
ውሸት። ለምን ኤርትራ የተመሰረተችበት ምክንያት ኢትዮጵያ ባህር በር እንዳት ቻይና አሁን እኛና ቻይና ሩቅ ነን አይደል? ቻይና አሁን ለኢትዮጵያ ወደብ ብትሰጣት ኤርትራ የሆነችበት ነው ይደርስ። እነዚህ ወደብ ግን መጀመሪያ ላይ ያነሳኋቸው እነዚህ ሁለቱ ናቸው። ባዳዎች ጂኦስትራቴጂካዊ ጥቅማቸውን ለማስከበር፣ ባንዳዎች ሀገር በመሸጥ የሚገኘውን ጥቅም ለማግኘት። ነዳይ ፈራ ስስብ ሰነፍ ይልካ ሰይርተን ሰዎች ይሄ ነው ታሪካችን፣ ይሄ ነው ታሪካችን። ኢሳያስ አፈወርቂ 4 ቃል ብቻ ነው የሰጠው። ፈሪ ያላለው ነው ብሎታል። ሌላ ምንድን ነው ያለ? ብቻ ብዙ ነገር ማውራት ይቻላል ስለነዚህ አይደለም። ለኢትዮጵያ ያደረጓት ነው ምላችሁ ያለሁት አሰብ ለኢትዮጵያ እያሉ የሚያደርጉትን ነገር ነው ማሳያቸው በዶክመንቴሽን። ለኢትዮጵያ ብለው ኤርትራን ማጥፋት አለብን። እናንተን አወክልም ይሄ ነገር። እናንተን አጥፍተው የኦሮሞ የሚባለው አገር ለመመስረት ነበረ የሚፈልጉት ብዬ ነው ማምነው። የኔ እንግዲህ ይሄ ነው። አራኪ ነገር ተሊምቲ ዋው አቺ በይስ አከምባለ ማልጎቹ ቀና ኔገን ማልጎቹ ቀና እንጂፈኖ ትክክለቱ ቀና ያቻ። ከዚህ ሁሉ ስብስብ ውስጥ አብዛኛው በግዳጅ ወጣ፣ ብዙሃኑ ደግሞ ካድሬ እንደሆነ ይታወቃል። ይላቸዋል እነሱ 4 ኪሎ ነን እያሉ ይመልሳሉ ደጋግመው። ምን ልናደርግ ነው 4 ኪሎ የመጣ ነው ይላቸዋል። ልንጠብቀው፣ ሰውየውን ልንጠብቀው፣ ጀግናው ልንጠብቀው፣ 4 ኪሎ አይገኝም በማለት ምላሽ ይሰጣሉ። ላይክ ማድረግን አትርሱ። በማሳየት ተሰልፈው ሰልፈኞቹ ያያቸዋቸው ነው። ይኸው የአሰብ ወደብ ተሰርቶ በካርታ በእንትን መፈክር የሚገርመው ኢትዮጵያ ስም ነው ይሁሉ ብቻ በጣም ያሳዝናል። በወረቀት ስለ የልጆች ጨዋታ ምናምን መርከብ ሰርተህ እንደዚህ እዚህ ናቸው ሰዎች ኢትዮጵያን ወከን ቴዲ አፍሮ መጣ። ምንም ነገር ሊያረጉታቸው ምንም ነገር ቢነኩት ደግሞ ተገለባብጠው ነው ቁጭ የሚል። ግን ሙዚቃውን ለማስቆም ሞክረው ኤርትራን መንካት አልቻሉም። በፍጹም ከጅቡቲ ጋር መስማማት አልቻሉ፣ ከሶማሊያ ጋር መስማማት አልቻሉ። ሱዳን ውስጥ የሚያደርጉትን ታያላቸው። ከኢጅፕት ጋር ፍንፍኔ ለኦሮሞ ባህር አሰብ ለኢትዮጵያ የሚባል ፊሎሶፊ መጨረሻ ታሪኩ እያለቀ ነው። ሰዎች ግን ዶክመንተሪ ማለት ምንድን ነው? ለታሪክ የሚቀመጥ ቃ እነዚህ አንድ ጊዜ ኮምፓይል አድርገን ኤርትራ ውስጥ ሚዚየም ውስጥ እንደሚቀመጡ ምንም አልጠራጠርም። ሰዎች ገባችሁ? ታሪኩ ደግሞ ለሁላችሁ ሆኗል። እናንተን አይወክሉም። እነዚህ ሴቶች ቁጥ የሚቆርጡ የሞተ ሬሳ ላይ ማስተርቤሽን የሚያደርጉ ሰዎች የሞተ ሬሳ በግሩፕ 10-20 ሆነው ትንሽ ልጅ በሚያስካካ ነገር ሴክስ የሚያደርጉ ገልብጠው ሰው
ጆሮ የሚቆርጡ ሰዎች ገልብጠው ሰው የሚቀብሩ በቁሙ የሚያቃጥሉ የሚቆትቱ የሚጨፈልቁ እንስሳ ላይ ጭነው የሚሄዱ ምንድን ናቸው? እነዚህ ናቸው ኢትዮጵያስ። የመጨረሻው ግን ትግሉ ተቃቅሟል። ሁላችን እንኳን ተግባባን። ከአሁን በኋላ ብቻ ስህተት እንዳይሰራ እንጂ እግዚአብሔር ያውጣችሁ ኢትዮጵያስ፣ የዓለም ሰው በጠቅላላ እግዚአብሔር ያውጣው እያልኩኝ ለጊዜው ይሄኛው ሌላም አለ እንግዲህ ሌላም ነገር ይመጣል። በዶክመንቴሽን የያዝነው ነገሮች መጨረሻ ላይ የሰውየው ፋይናል የመጨረሻው ምዕራፍ የሚጻፍበት ጊዜ ስለሆነ ውድ ኢትዮጵያውያን አይዟችሁ፣ አይዟችሁ፣ እግዚአብሔር ታርቋቸዋል። ከዚህ በኋላ መሄድ አይችልም። በምንም አይነት ከፋኖ ማመለጥ አይችልም። በምንም አይነት ደግሞ ልጃችንን አርቲስቱን ዓለም የሚያደንቀውን አርቲስት ጌታቸው ማነው ስሙ ቴዲ አፍሮ ሊነካው አይችልም። የመጨረሻ መጥፊያው እንደሆነ ግን የታወቀ ነው። እንደዛ ካረገ ያልቃል፣ ባያረግም ያልቃል። ታያችሁ በ8ኛው ወር 8ኛው ቀን ላይ ነው ያወጣው። የ8ኛ ዓመት ምርጫ አረጋለሁ ያለ ሲል ምርጫ የሚባል አላቢ ሶማች ወደ ኢትዮጵያውያን አያቸዋለሁ። ኔክስት ላይክ አርጉ፣ ሼር አርጉት። ይሄ ዳክመንተሪ Thank you.